እሺ እንዴት ናት? ሁኔታውስ እንዴት ነው? እሷ ጥሩ አይደለም። አሁኑን ወደ እንግሊዝ መምጣት አለብኝ። እኔ እዚህ እንደዚህ አትደንግጪ። ዶክተር ሊ ነግራናለች። ኗን ብዙ ጫና እንዲኖርባት አትፈልግም። የኛ ይሄ ክትትል ሊያስጨንቃት ይችላል። እንጠብቃት፣ ጊዜ ስጫት፣ እንዲሻላት አድርጊ። ጭንቀት አሁን ሁሌም እንደዛ ናት። ሁሉም ነገር በውስጧ ትይዛለች፣ አታወራውም። እንዴት አትጨነቅ ታዲያ? ትንሿ እህቴ ሁሌም እንደዚህ ከራሷ ይልቅ ለሌሎች ነው የምታስበው። አይ ቆይ ሊሉ ከሷ ተደብቃል ነበር እንዴ? አሁን እንዴት አገኘሃት? ስለሷ ተጨንቄ ስከታተላት ነበር። ከዛ እሷ ያዘችኝ። መረጋጋት እንደምትፈልግና እኔ እንደመለስ ነግራኛለች። እንደምትደውልም ቃል ገብታልኛለች። ይሄ ጥሩ ነው። በኖሃን ባህሪ መሰረት በእርግጥም የገባችውን ቃል ትጠብቃለች። ደህና መሆኗ ጥሩ ነው። አሁን ሊሉ ላናገር የምፈልገው ጉዳይ አለኝ። ምን ነው? የድርጅቱ ሂሳብ ችግር አለበት። ይሄን ያደረገውንም ተመልሰ ራስ ልትጋፈጠው ይገባል። እሺ እመለሳለሁ። ወንድሜ። አቤት። ሻሎ ኮስሞስን መለቀው አንተን ስለማምነ ብቻ ነው። ግን አሁን በድንገት ከሌላ ሰው ጋር እየሰራው ነው ያለሁት። ጓንቲ፣ ከዚህ በፊት የተነጋገርንበት ጉዳይ ምንም አይቀርም። እሱ ብቻ ሳይሆን አቶ ፓን ዩኒቨርሲቲ ያደርጋል። ለበርካታ ዓመታት አብሬው ሰርቻለሁ። ግን ለመጀመሪያ ጊዜ በሰው ሲተማመን አየሁት። ይሄ በአንተ እንደተማመነ ያሳያል። አቶ ጓን፣ እኔ ሁሌም ችሎታ ያላቸውን ሰዎች ሁልጊዜ በጣም እያደነኩ ነው። ልክ እንደ አንተ አይነት ሰው። ሻሎ ኮስሞስ እዚህ አሁን ያለበት ቦታ የደረሰው በአንድ ሰው ሳቢያ ነው። ይሄ በራሱ ተአምር ነው። በጣም ያሳዝናል። በእኛ ዘርፍ ያሉ ብቻ ናቸው የሚያውቁት። ከዘርፉ ውጪ ያሉ ሰዎች ዣና አንጃን ነው የሚመስላቸው። ስለዚህ ለማለት የፈለከው የሻሎ ኮስሞስ መሰረት እኔ ነኝ? በትክክል አቶ ጓን፣ የቴክኖሎጂ ዘርፍ ውስጥ ነው ያለነው። በእኛ ስራ ውስጥ በጣም አስፈላጊው ነገር በጣም ጠቃሚ ቴክኖሎጂ መያዝ ነው። የሻሎ ኮስሞስ የጥናት ክፍል አንደኛ ነው። ጁን ሊንሊን ሪኬንን ስለቀጠረው አይደል? እንደምታውቀው የዳይዦንግ ቴክኖሎጂ እንደዚህ በፍጥነት ያደገው በአንተ ስር የሚሰሩ ሰራተኞች ይችላሉ። በአንተ ተማመናለሁ። አቶ ፓን፣ አሁን አንተ ያልከኝን ነገር ማንም ነግሮኝ አያውቅም። ግን እኔም ግልጽ ልሁንና፣ አዎ እውነት አሁን ላይ የራሴን ድርጅት ላቋቁም ነው። ስለዚህ አሁን ላይ ገንዘብ ያስፈልገኛል። ግን በግልጽ ለማውራት ያህል በጥቂት ቃላቶች ልወስን አልችልም። እውነት ነው። ግን አቶ ጓ፣ እኔ ይመስለኛል ችሎታህን በቀላሉ እያየኸው ነው። ለምን ጥሩ ነገር አታደርግም? በሻሎ ኮስሞስ ሁለተኛ ብቻ ስለሆንክ ነው? ወደ ዩዥንግ ብትመጣ ይቀየራል። ውሳኔ መወሰን ትችላለህ። የምትፈልገውን ነገር በአጠቃላይ በልብ ያለውን ህልም ማሳካት ትችላለህ። ምክንያቱም አንተ አንደኛ ነህ። እሱን አቀብለኝ። አቶ ጓን፣ ለእኛ ስምምነት ያዘጋጀሁት ውል ነው። አውቃለሁ አቶ ጓን ምክንያታዊ ሰው ነህ። ስለዚህ ተመልከተው። ካየኸው በኋላ አብረን መስራት እንዳለብን ይገባሃል።
ኑዋንን አወራሃት እንዴ? ሁሉም ተስተካክሏል። ዶክተር ሊን በስርዓት ታገኛታለች። ወደዚህ ከመመለሴ በፊት እኔ ራሴ ዶክተር ሊን አውርቻታለሁ። ኑዋንን ትንከባከባታለች። ኑዋን ችግር ካጋጠማት እሷ ትደውልልናለች፣ አታስቢ። ጥሩ ነው። እንድትመለስ ያደረግኩ በድርጅቱ ትልቅ ችግር ስላጋጠመን ነው። ምን አገኘሽ? በሂሳብ ቁጥራችን ላይ ዕዳ አግኝተናል እና እነዚህ ዕዳዎች ደግሞ ከየትም አልመጡም። የሂሳቡ መሰረቅ ከድርጅቱ ውስጥ ይመስለኛል። ይሄ የተደረገው ደግሞ በዢሊንግ ሆንግ ነው። ዦሊንግ ሆንግ? የሂሳብ ኃላፊነቱ በአጎቴ እጅ ውስጥ ነበር። ከሁሉም የደበቀው ልጁን ለመጠበቅ ነው። አንዱን ግድግዳ ለማስተካከል ሌላውን መስበር። አሁን ወንጀሉ ግልጽ ሆኗል። ይሄ ትንሽ ቁጥር አይደለም። የበለጠ ካጣራን ይሄ እንደውም የበለጠ ችግር ሊፈጥርብን ይችላል። በድርጅቱ ዓመታዊ ሪፖርት ላይ እና የሂሳብ አስተዳደር ላይ። ስለዚህ የሂሳብ ቁጥሮችን በአጠቃላይ ሰብስቢ። ምን እንደማደርግ ላስብ። እሺ፣ አንተም አሁን እረፍት አድርግ በቃ። ምንም ማሳካት አልቻልኩም። ይሄ መልቀቂያ ደብዳቤ ለሰው ሀብት ቢሮ አስገብቼው ነበር፣ ግን ምላሽ አልሰጡኝም። ስለዚህ አሁን አምጥቼ ለራስ እየሰጠው ነው። ተቀበለኝ። አስበህበታል? አዎ፣ በደንብ አስቤበታለሁ። በድርጅት ውስጥ መስራት የሚፈልጉ ሰዎች ጫና አለባቸው። ምክንያቱ ኃላፊው ስህተቱን ማመን ስለማይፈልግ ነው። በዚህ ከቀጠልክ ችግር የለውም፣ ሌላ ነገር አልናገርም። ወደ ሌላ ቦታ ሄጄ እንደ ተሳሳት ካረጋግጣለሁ። ጋውንቲ፣ የራስ የጥናት ምርምር ዘርፍና ፍላጎት አለ። ዳንሺዮንና እኔ እንተማመንባለን። ግን አሁን መናደጃ ጊዜው አይደለም። ያንተ ስራ አሁንም ችግር አለበት። ከፕሮፌሰር ዋንግ ጥናት ጋር ሲነጻጸር የሱ ምርት ከኛ ድርጅት አሁናዊ ሁኔታ ጋር የሚያው ስለ ጥናታዊ ውጤቶች ከኔ የበለጠ ታውቃለህ? አታውቅም። እርሰው ጊዜን እዚህ ላይ ማባከን አልፈልግም። ሁለታችሁ አለቆች ናችሁ። እናንተ ታዛላችሁ። እንደኛ አይነት በእጃችን ስለምንሰራ ሰዎች ግን እንዴት ታውቃላችሁ? ጥናትና ምርምር የምናደርግን ሰዎች ጓንቲ፣ ራስን እንደዚህ ከሆነ የምታየው እንዳላደክ ነው የሚያሳየው። እንደ ሌሎች ሰራተኞች ነው እያሰብክ ያለው። እንደ ጥናት ክፍሉ ሰዎች የምትሰራውን ፕሮጀክት ነው የምታስበው። ግን አንተ የክፍሉ ኃላፊ ነህ። ቅድሚያ ለድርጅቱ ጥቅም አስብ። ናንጃን፣ ድርጅቱ ገና ሲመሰረት ለራሴ ተናግሬ ነበር። እኔ በጥናትና ምርምር ጎበዝ ነኝ። ስለዚህ እዛ ላይ አተኩሬ የቀኝ እጅ እሆናለሁ። አሁን ግን እንደ ተሳሳትኩ ትነግረኛለህ። አንተስ? በእንግሊዝ የተከሰተውን ማንሳት አልፈልግም። እኔን ለመውቀስ የሚያስችል ቦታ ላይ ያለ አትመስለኝም። በአሁኑ የድርጅት ሁኔታ ላይ ባለፉት ስህተቶች መጨቃጨቅ ያለብን አይመስለኝም። ግን አንድ ነገር ልናገር። ለተፈጠረው ነገር በሙሉ ናንሺዮን ልንወቅሰው አይገባም። በፕሮፌሰር ዋንግ ኢንቨስት ለማድረግ
ሶስታችን ነበር የወሰንነው። የክሱ ነገርም ሲፈጠር ወደ እንግሊዝ የሚሄድና የመፋለሙ ጉዳይ በሶስታችን ነበር የተወሰነው። የዛን ቀን ናንሺዮን አለመምጣት በእርግጥ ይሄ ስህተት ነው፣ ግን የዛኔ ነገሮችን የመቀየር ኃይሉ ቢኖረን ኖሮ አንሸነፍም ነበር። ስለዚህ ከዚህ ሁሉ በኋላ የኔ ጥፋት ነው? ያንተ አይደለም። አሁን ላይ ስህተትና ትክክለኛውን ማወቅ ካስፈለገ ይቅርታ ጠይቃለሁ፣ ግን ተስፋ አደርጋለሁ ይህን እንድትተው። ስህተትና ትክክለኛውን ማወቁ ካስፈለገ እኔ እዚህ ምን እሰራለሁ? ናና ናንሺዮ ፓስታው ደርሷል። ይሄው እዚህ ጋር። አመሰግናለሁ። ሽታው ደስ ይላል። ኮንቲ እሱ የኔ ነው። አልፈልግም ብለህ ነበር አንተ። ስራ በዝቶብኝ 2 ቀናት አልበላሁም። ለራሱ አዘጋጅ። ናንሺዮን ተቆጣው። በቃ ሌላ አዘጋጅ። አንድ ሶስት እንዴ ዳይሬክተር ጓን እየወጣ ነው እንዴ? አዎ በእናትሽ ሲያሳዝን። ጓንቲ ጓንቲ፣ ቆይ አንዴ፣ ለምንድን ነው እንደዚህ የምትለቀው? የማደርገውን ነገር የማላውቅ መስልሻለሁ እንዴ? እቃዎችን እንደሰበሰብክ እያየው ነው። ግን ከሄድክ ተመልሰው ወደ ድርጅቱ ትመጣለህ? እኔ ባልደረባዎቼ
ሽኝት አላደረግንልህም። መሄዴን መቀበል አልቻልሽም? አሁን መደሰት ያለብሽ ይመስለኛል። እኔ ከሄድኩኝ የሚያናድድሽ ሰው አይኖርም። መደበቅም የለብሽም። እስካሁን በብዙ ነገር ረድተኸኛል። ቂም የሚይዝ ሰው አይደለሁም። በዛ ላይ እንዴት ብዬ መከፋት ካለባቸው አለቃ ዣንና ቶጋው ናቸው በጣም ሊከፉ የሚገባው። ድርጅቱ አሁን አደጋ ላይ ወድቋል። ብዙ አስፈላጊ ሰዎች ስራ ለቀዋል። አንተም ልትለቀ ነው። እውነት ምን እያሰብክ እንደሆነ ሊገባኝ አልቻለም። እንዴ ዋዋት ይሆንድ አውቃለሁ። ድርጅት ውስጥ ያለ ሰው ሁሉ ከጀርባዬ እያወራ ነው። ግን ጥፋት የለብኝም። ክህደት አልፈጸምኩም። ምናልባት አንድ ቀን በራሴ መንገድ ስኬታማ ስሆን ድርጅቱን መርዳት እችል ይሆናል። እውነት እንደዛ ታስባለህ? በጣም ጥሩ። አውቄ ነበር አንተ በፍጹም ጓደኞችህን ምትከዳ ሰው ልትሆን አትችልም። እንደዚህ ማሰብህ ጥሩ ነው። ዣውዳይ አመሰግናለሁ። አመሰግናለሁ በእንደዚህ አይነት ጊዜ ላይ ስላመንሽብኝ። በፊት ለተፈጠረው የኛ ለመግባባት ደግሞ በጣም ይቅርታ። ድርጅቱንም ከለቀኩ በኋላ ደግሞ እኔና አንቺ ጓደኞች ነን። ጓደኛ ነው ያቀፍኩ። ዳይሬክተር በልቤ ትልቅ ቦታ አለ። እሺ ፈገግታሽን ሁሌም አስታውሰዋለሁ። የአሁኑንም እቅፍሽን። ይሄ የመጨረሻው ምርጡ ትዝታዬ ይሆናል። ይህንን ያው ዦሊሉ ጉዳዩን አምርሮታል። ማናጀሩ ገና ከመመለሱ ስብሰባ ገብቷል። ምንድነው የምታውቀው ነገር አለ? አላወኩም፣ ግን ከጥቂት ቀናት በፊት ሁሉንም ሂሳቦች የፋይናንስ ክፍሉ አግዶ ነበረ እና ሁሉም ነገሮች ኦዲት ይደረጉ ብሏል። ሊሆን ይችላል። ዳይሬክተር ዊን በሱ ቦታ ስታጣራ ነበር። እሱም ፊቱ ልክ አይደለም። አዲስ ነገር እንሰማለን። ዡሊሉ ሂሳቦችን እያጣራ ነው። ከዚህ በላይ መሸፋፈን የምንችልም አይመስለኝም። እንደውም
የሱም አባት በጣም ተናዷል። አባ እማ እስካሁን አልተኛችሁም? መጣህ እንዴ? እየጠበቅነ ነበር። ሰሞኑን ድርጅቱ እንዴት ነው? አንዳንድ ችግሮች እንደገጠሙ ሰምቻለሁ። ወሬው ከመቼው ተናፈሰ። አጎቴ ሊለምንህ መጥቶ ነበር። አጎትህም ቢሆን ስለ ልጁ ሊንግሆንግ ያስባል። እንደ አባት ልጁ ምንም ቢያጠፋ እሱን ዝም ሊለው አይችልም። በአሁኑ ሊንግሆንግ በጣም አጥፍቷል። እዳውን ለመክፈል ከድርጅቱ ጋር ምን ያህል እንደወሰደ ታውቃለህ? ሌሎች ባለድርሻዎች ቢሰሙ ምን እንደሚሉ አስቡት። እና አንተ ምን አሰብክ? ከዚህ በፊት ጉዳዩን እያወቅ እንዳይባባስ ብዬ ዝም ብያለሁ። በአሁኑ ግን ዝም ልለው አልችልም። ለድርጅቱም አይጠቅምም። ሊሉ ያለበት ጭንቀት ይገባኛል፣ ግን የቤተሰብ ሚስጥር አይነገርም። ምንም ቢሆን አጎትህና የአጎትህ ልጅ ናቸው። በዛ ላይ ለኛ ቃል ገብቶልናል። ይኸውልህ እዳውንም በትንሽ ጊዜ ውስጥ ይከፍላል። አሁን እዳውን መክፈል ከቻለ መጀመሪያውኑ የህዝብ ገንዘብ ባልነካን ነበር። ምንም ቢሆን ቤተሰብ ነን፣ ቆርጠን ልንጥላቸው አንችልም። አጎት ቃል እስከገባ ድረስ ለምን ትንሽ ጊዜ አትሰጠውም? እዳውን መክፈል ከቻለ እኮ ለድርጅቱም ጥሩ ነው የሚሆነው። ይሄ ችግር በጥቂት ጊዜ ውስጥ መፈታት ካልቻለ ያን የፈለከውን ማድረግ ትችላለህ። በፍትህ ፊት ቤተሰብ አይሰራም። የድርጅቱ ኃላፊ አንተ ነህ። ትልቅ ድርጅት መምራት ይከብዳል። እሺ እናንተ አትጨነቁ። ቃል እገባለሁ፣ ጉዳዩን እኔ ጨርሰዋለሁ። ክብራችሁን እጠብቃለሁ። እመኑኝ። እረፍት አድርጉ። ልጠይቅህ፣ አቶ ዋንግ አስተማማኝ ሰው ነው? ከዚህ ሁሉ አመታት በኋላ አላመንከኝም? በዲያዦንግ ድርጅት ውስጥ ለብዙ አመታት አብረን ባንቆይ ኖሮ የወንድምህን ልጅ ሊሉን ከድቼ ይህን የመሰለ ገዢ አላመጣልህም ነበር። አልተግባባንም። እንደዛ ማለት ያልነበረም። በልጄ ጥፋት ምክንያት ባይሆን የአክሲዮን ድርሻዬን ባልሸጥኩ ነበር። ግን ግዢው በደንብ ገብቶታል። ወለድ እስከ ከፈልኩ ድረስ የአክሲዮን ድርሻዬን መልሼ መውሰድ እችላለሁ። ባክህ፣ በስሙ ብዙ ንብረቶች አሉት። ይሄ ለሱ ተራ ነገር ነው። እሺ፣ የቻልነውን ሁሉ እናደርጋለን። ኮንትራቱን ፈርም። ከዛ ኮንትራቱን ወስጄ ከሱ በፍጥነት ገንዘቡን ይቀበላሉ። ጥሩ ዜና ጠብቃለሁ። አታስብ። ሊንግሆንግ፣ የውስጥ ምርመራችንን ጨርሰናል። የግል ዕዳህን ለመክፈል የድርጅቱን ገንዘብ ተጠቅመሃል። ይሄ ቀልድ አይደለም። አንተንም አጎቴንም ማሸማቀቅ አልፈልግም። ድርጅቱን ልቀቅ። ድርጅቱን ልቀቅ? ለምን አካብድከው? ይሄ የቤተሰብ ድርጅት እኮ ነው። ለማስተካከል ቀላል ነው። እኔ መልቀቅ አያስፈልገኝም። የመጨረሻ ክብርህን ጠብቄ እንድትለቅ እየጠየቅኩ ነው። እንደዚህ አንቀጥልም።
ሊሉ ይገባኛል። ገንዘብ መውሰዱ ስህተት ነበረ፣ ግን ገንዘብ እንዳገኘን በትንሽ ጊዜ ውስጥ መልሰን መክፈል እንችላለን። እኛ ቤተሰብ ነን። ለምንድን ነው ቆይ በዚህ ትንሽ ጉዳይ እሱን ማባረር ያስፈለገው? ልክ ነው። በትንሽ ጊዜ ውስጥ መልሰን እንከፍላለን። አዎ፣ ይህንን እድል ለመጠቀም አትሞክር። የድርጅቱን ገንዘብ እንደፈለክ እየወሰድክ የምትመልሰው አይደለም። ይገባሃል? አጎቴ ለምንድን ነው ማስተዋል የከበዳችሁ? እንደዚህ ከቀጠለ ትልቅ ችግር ውስጥ ይገባል። ልንገርህ ሊሉ፣ የገዛ ልጅን እንዴት መቅጣት እንዳለብኝ ያውቃለሁ። አንተ ልታስተምረኝ አትችልም። በዛ ላይ ሁለታችንም ድርጅቱ ላይ ድርሻ አለን። ስለዚህ አንተ ብቻን መወሰን አትችልም። ጥሩ፣ የዘረፈ ሰው እንዴት እንደሚቀጣ ቦርዱን እንጠይቃለን። እሺ ጁሊሉ፣ ደፋር ሰው ነህ። እስኪ ብቻህን ምን ያህል እንደምትቀጥል እናያለን። ሊንጎንግ እንሂድ። በአንተና ባጎት ልጅ መሀል ያለው ጦርነት ወሬው ድርጅት ውስጥ ተናፍሷል። ጥፋቱ የነሱ ነው፣ ግን አሁንም በልበ ሙሉነት ይንቀሳቀሳሉ። ሊገባኝ አይችልም። ጥሩ የቤተሰብ ጦርነት ነው። ልክ ነሽ። በጣም ብትጥላቸውን መጋፈጥ አለብህ። ሊንግሆንግ የኩባንያውን ገንዘብ ሌላ ቦታ እንዳያሰራጩ ሰጋለሁ። አሁኑኑ መቆጣጠር አለብህ አይመስልህም? አባቴ ገንዘቡን መመለስ እስከቻሉ ድረስ ለውጭ ሰው እንዳይወራ ይፈልጋል። እኔ ግን እንደዛ አላስብም። በራሳቸው ፍቃድ ድርጅቱን ለቀው ቢወጡ ለሁሉም የተሻለ ይሆናል። እኔ እንደዛ ነው የማስበው። ገንዘቡን በፍጥነት ከየት ማግኘት ችሎ ነው ግን? የኔም ጥያቄ ነው። ቀላል ገንዘብ አይደለም። ገንዘቡን የሚያመጡበት መንገድ ትንሽ አጠራጣሪ ነው። እባክሽ ተከታተይልኝ። አሁን ላይ ያላቸውን የገንዘብ ተቀማጭ ሳይ በዚህ ፍጥነት ለመክፈል የማይታሰብ ነው። በቃ እሺ፣ በቃ አጣራለሁ። ዩሺን፣ እኛ ግንኙነት ውስጥ እንዳልሆነ ይፋ አረጋለሁ። እህቴ፣ ጽሁፉን ግን አይተሽዋል? ሴቷ ገጸ ባህሪ በወንዱ ገጸ ባህሪ በጣም ተናዳለች። እናም በዙሪያ ያሉ ወንዶችን ችላ እያለች ነው። እኔ እንደሚመስለኝ የእሷ ባህሪ ምን? ጽሁፉ ብዙም ደስ አላለሽም? አይ እንደዛ ማለት አይደለም። እኔ ለማለት የፈለግኩት በቃ ታዩ፣ ይገባኛል። ለማለት የፈለግሽው ዙሪያዬን እንዳይ ነው። ህይወት ጽሁፍ ነው፣ ጽሁፍም ህይወት ነው። አለቃ ጃን ሰሞኑን አላወራሽም እንዴ? አሁን ባለበት ውጥረት ስራው ላይ ብቻ ትኩረት አድርጎ ይሆናል። እንደዛ ይመስለኛል። እንደሚመስለኝ
በአሁኑ ናንሽንና እኔ መጨረሻችን ተቃርቧል። ጉዳዩን በደንብ አስበሽበታል? ለብዙ ጊዜ አውቅሻለሁ። በውስጥ የያዝኩት ብዙ ነገር አለ። አሁን ሁሉንም ብነግርሽ ደስ ይለኛል። ንገሪኝ። አለቃ ጃን አይመጥንሽም። ሁሌም ቢሆን አንቺ ከሱ ጋር ስትሆኚ አቶ ፓል አረጋግጠለን። በእርግጠኝነት በአመት ውስጥ ተፎካካሪ ድርጅት ይሆናል። በሁለት አመታት ውስጥ እንደ ዳይዦንግ ትልቅ ድርጅት መሆኑ አይቀርም። ዳይዦንግ ሻሎ ኮስሞስ ገባኝ። ለካ ለድርጅቱ በጣም ብዙ ለፍተሃል። በሚገባ መረዳት እችላለሁ። ሲወድቅ ቆመ ማየት ይከብዳል። ምናልባት አንድ ቀን ሻሎ ኮስሞስ አለቃ ሐሳቡን ቀይሮ በሩን ከከፈተልኝ ያኔ ለጓደኝነታችሁ ስል አንተን ለመርዳት ፈቃደኛ ነኝ። ተጠቃሚ ትሆናለህ። አቶ ፓን አመሰግናለሁ። ለጓደኝነት ትልቅ ቦታ ትሰጣለህ። ከአሁን ደቂቃ ጀምሮ መጠየቅ የምትፈልገው ነገር ካለ ልጠይቀኝ ትችላለህ። ልረዳ ከቻልኩኝ መልስልሃለሁ። አታስብ። በእርግጥ ትንሽ ችግር ሳይኖር አይቀርም። ምንድነው? ንገረኝ። ዳይሬክተር ጓን፣ እውነት ለመናገር አንተን 100% ማመን ይከብደኛል። ሆኖም ከኩባንያው የሥራ ፍሰት አንጻር ኩባንያውን ለመክፈት አጋር ልንሆን ነው። እንደምታውቀው ከሆነ ደግሞ ቴክኖሎጂዎች በእጃችን አሉ። ለዛ ነው በሕጋዊ መንገድ ካልተሳሰርን ለዳይሬክተሮች ቦርድ ማስረዳት ይከብደኛል። እና አሁን ላይ እያልክ ያለኸው ኮንትራትን ፈርም ነው? ስምምነታችንን እንዲያረጋግጥ ብቻ ነው። ተቀናቃኝ ኢንዱስትሪዎች ስለሆንን እንደ አለቃ ድርጅትህን ለቀ ስለመጣ እንዴት ኩባንያውን ትተህ እንደመጣ ለማወቅ ስለፈለግኩ ነው። ገባ? ስለዚህ ወደ ጉዳያችን ስንመለስ በወረቀቱ ላይ ማስፈር ግዴታችን ነው። ኩባንያችን ወደ አክሲዮን ሲለወጥ ወረቀቶች ያስፈልጋሉ። በሚገባ ይሆናል። የኩባንያውን የአክሲዮን ልውውጥ ተቀላቀል እያልከኝ ነው? አዎ በትክክል። አቶ ጓን ልጠይቅ እስቲ፣ ሻሎ ኮስሞስ በፍጥነት በአክሲዮን ስራ ውስጥ እንዴት ማደግ ቻለ? ይህ ሁሉ የሆነ በአንተ የፈጠራ ውጤት አልነበረም? አሁን ያንተን የፈጠራ ስራ ትኩረት ሰጥቼ እንድንከባከበው ፍቀድልኝ። በአክሲዮን አጋርነታችን እርግጠኛ ነህ አይደል? አቶ ፓን አምናለሁ። ለምን አሁን መጨረስ ያለብን ነገር አንጨራርስም? ኮንትራትም ከሆነ ስጠኝና አሁን ሁሉ ልፈርምልህ እችላለሁ። ይሄ ጥሩ እድል ነው፣ ማባከን የለም። ምንም ችግር የለውም። አቶ ጓን፣ ዛሬ በመረጥከው ምርጫ እንደማትጸጸት አምናለሁ። ለአጋርነታችን ይግቡ። ናንሺን የዚህ ወር ሽያጭና የስርጭት ንግድ ስም ዝርዝሮች ናቸው። እና በጣም በፍጥነት ጨረስክ። አዎ። ማታ አልተኛህም አይደል? አዎ፣ እንቅልፍ አልወሰደኝም። እንደማየው ልብስ እንኳን አልቀየርክም። እዚህ ነው እንዴ ያደርከው? ወደ ቤት አልሄድክም አይደል? አልሄድኩም። አንድ ሰው ቁጭ ብሎ ስራው መስራት ነበረበት። ጤናህን መጠበቅ አለብህ። ማሽን እኮ ቻርጅ መደረግ አለበት። አንተ ደግሞ ማሽን አይደለም። እንደ ሁለተኛ አዛዥ ፍቃድ ሰጥቼሃለሁ። እረፍት አድርግ ሄደህ። ስራ ካልሰራው ምን እንደማደርግ አላውቅም።
እና ኢንግላንድ ሄደው ዌንዋንን ፈለግካት? እዛ ብሄድስ በቀላሉ ችግራችንን መፍታት ብንችል 7 ዓመታት ባልጠበቅኩ። ማለት ታውቃለህ፣ ባለፉት 7 ዓመታት ሁሌም ስለሷ ሰማ ነበር። በዛን ጊዜ የስልክ ጥሪ ደርሰኝ ነበር። ማታ ማታ ትደውልልኝ ነበር። እንግዳ ነገር ነበር የሚሆነብኝ። ስለሷ ጨነቅ ነበር። በመጨረሻም ኢንግላንድ ሄድኩኝ። ጁን ሊሉ እዛ ስለነበር ብቻ አንተና ዌንዋን ኢንግላንድ መገናኘት አልቻላችሁ?